ሰላም ሰላም፣ እንዴት አመሻችሁ? እንኳን ወደ አይረሴ ቡትካምፕ በሰላም መጣችሁ። የዛሬ ቶፒካችን ኦር ደግሞ ዊክ 2 የመጨረሻው ሴሽናችን ነው። በዊክ 2 የመጀመሪያው ቀን ላይ ፋውንዴሽን ኦፍ ኤአይን ተመልክተናል። ሁለተኛ ቀን ላይ ፕሮምፕት ኢንጂነሪንግ እና ላይቭ ዲሞን ተመልክተናል። ሶስተኛው ቀን ላይ ደግሞ ፕራክቲካል ኤአይ ቱሎችን ተመልክተናል ማለት ነው። ዛሬ ደግሞ የዴይ 6 እንደ አጠቃላይ የቡት ካምፓችን ዴይ 6 ቢዝነስ አውቶሜሽን እና ኢቲክስ ላይ ሞር ኤአይ ኢቲክስ ላይ አብሶ ደግሞ ፎከስ አድርገን እንመለከታለን ማለት ነው። ስለዚህ ይሄኛው ሴሽን ኤአይ ኢሴንሻል ሴሽን ነው። ዛሬ ኦቨር ስለ ኤአይ አጠቃላይ ኮንክሉድ የምናደርግበት ሴሽናችን ነው ማለት ነው። ፈርዘር በእኔ ሳይድ ያሉ ጥያቄዎችና ሪሌትድ የሆኑ ቶፒኮችን ወደ መጨረሻ አካባቢ ላይ ሜንሽን አደርግላችኋለሁ። ቀጥታ ወደ ሴሽናችን እንለፍ። እሺ፣ እንዴት አመሻችሁ? ዛሬ ስለ ሞር ፎከስ አድርገን የምናየው ኤአይ ኢቲክስ ነው። ከመጀመሪያ በፊት የአንድ ቱል ላስተዋውቃችሁ ብዬ ነው ይህንን ፔጅ የከፈትኩት። ማነስ ይባላል። ጀነራል የሆነ ኤአይ ኤጀንት ነው። ኖርማሊ ምን ስራዎች ይሰራል እንዳልኳችሁ ታስኮችን የሚሰራ ማለት አሁን ጂፒቲ ኦር ጀሚናይ ምናምን ጥያቄ ስንጠይቀው ኦር የሆነ ነገር ስንፈልግ በቴክስት መልክ ነው ሪስፖንድ የሚያደርግልን። ግን ኤጀንት ከሆነ አክሽን አለው ነው። አክሽን አለው ማለት ለምሳሌ ኤክሴል ላይ ፋይል ሊጽፍልን ይችላል፣ ኢሜል ሊልክ ይችላል ምናምን ማለት ነው። አንድ ጀነራል የሆነ ኤአይ ኤጀንት አለ ማነስ የሚባል በጣም አሁን ፖፑላር እየሆነ የመጣ ጀስት ዝም ብዬ ነው ኢንትሮዲውስ ማድረጋችሁ እንጂ በራሳችሁ ለማየት ሞክሩ። ገና ጆይን እንዳረጋችሁ የ1300 አካባቢ ክሬዲት ይሰጣችኋል። ከዛ በኋላ ክሬዲታችሁ ካለቀ በኋላ አይ ቲንክ 300 ምናምን አካባቢ ነው ዳይሊ የሚሰጣችሁ። ቤዚካሊ የሚሰራቸው ነገሮች ስላይድ ክሬት ሊያደርግላችሁ ይችላል፣ ዌብሳይት ቢልድ ያደርጋል፣ ዴስክቶፕ አፕሊኬሽኖች ይሰራል፣ ዲዛይን ያደርግላችኋል። ዩአይ ጋር የተያዙ ዲዛይኖች ከኤክሴል ጋር ኢንተግሬት ማድረግ ትችላላችሁ። ፕላጊንሶችም አሉት። ለምሳሌ እዚህ ጋር ኮኔክት የምናደርጋቸው ለምሳሌ ኢንስታግራማችን ኮኔክት አድርገን ጀነሬት እያደረግን ፐብሊሽ ማድረግ እንችላለን አውቶማቲካሊ ከጊታብ ጋር፣ ጉግል ካላንደር፣ ኖሽን፣ ጂሜይላችንን ራሱ ኢንቦክሳችንን ላይ ሰመራይዝ እንዲያደርግልን ምናምን እንደዛ አይነት ታስኮችን መስራት ይቻላል። ሪሰርች አድርጉበትና በደንብ ዩቲዩብ ላይ ምናምን ሰርች አድርጋቸው አሉ ቱቶሪያሎች፣ ቼክ አድርጉት፣ ይጠቅማችኋል ብዬ ስላሰብኩ ነው። አንድም ሁለተኛ የዛሬውን ያው ፒፒቲውን ያዘጋጀሁት በሱም ስለሆነ ነው። ቴክስቱን ይሄ ቴክስት አዘጋጀው ሙሉ ኮንተንቱን ካዘጋጀው በኋላ ፒፒቲ አዘጋጅልኝ ብዬው አዘጋጅቶልኝ ይሄ ነው ፒፒቲው እሱ ጀነሬት ያደረገልኝ፣ እሱ ነው ፎሎ የምናደርገው ማለት ነው። ወደ ዛሬ ዋናው ሀሳብ ስንመጣ ስለ ኢቲክስ በኤአይ ኢቲክስ ዙሪያ አንዳንድ ፖይንቶችን አንስተን እንላለን። ያው እንደምናውቀው ኤአይ ሞር ፓወርፉል እየሆነ መጥቷል። ሞር ፓወርፉል መሆን ብቻ ሳይሆን ኤቭሪዴይ ላይፋችን ላይ ኦር ዴይ ቱ ዴይ ላይፍ አክቲቪቲዎች ላይ ኢንቮልቭ እያደረገ መጥቷል። እሱን ሪስፖንሲብል ሆኖ ገቨርን የሚያደርግ ጋይድ ያስፈልጋል። በዚህ ሴሽን የምናነሳቸው ፖይንቶች ኤአይ ኢቲክስ ጋር የተያዙ ፕሪንሲፕሎችን እናነሳለን፣ ቻሌንጆችን እናነሳለን። ከዛ በኋላ ፍሬምወርኮችን ለማንሳት እንሞክራለን ማለት ነው። ስንጀምር መጀመሪያ ኤአይ ኢቲክስ ምንድን ነው ብለን እንጀምራለን። ኤአይ ኢቲክስ ማለት አንድን ኤአይ ቢልድ ስናደርግ ሊሆን ይችላል፣ ዲዛይን ስናደርግ፣ ዩዝ ስናደርግ ወይም ስንጠቀመው፣ ዴቨሎፕ ስናደርግ የምንከተላቸው የሞራል ፕሪንሲፕል ጋይዶች ናቸው ኤአይ ኢቲክስ ማለት። ይሄ ጎሉ ምንድን ነው?
የሂውመን የሰው ልጅን ቫሊዩ ፕሪዘርቭ ለማድረግ ነው። ኤአይ ኢቲክስ ማለት ጋይዶች፣ ሞራል ፕሪንሲፕል ጋይዶች ናቸው። መቼ ነው የምንጠቀማቸው? አንድን ኤአይ ዴቨሎፕ፣ ዲዛይን ኦር ዩዝ ስናደርግ የምንከተላቸው ጋይዶች ናቸው ማለት ነው። ያው እንደምናውቀው ኤአይ ራይዝ እያደረገ ነው። በጣም በፍጥነት እያደገ የመጣ ቴክኖሎጂ ነው። ግሬተር ቴክኖሎጂ ፓወር ካለ ደግሞ አብሮ የሚመጣ ሪስፖንሲቢሊቲ አለ። ለምሳሌ ፒክ ስናደርግ ሄልዝ ኬሮችን ትራንስፎርም እያደረገ ነው ኤአይ። ፋይናንስን ትራንስፎርም እያደረገ ነው። ሄልዝ ኬር ብናነሳ ለምሳሌ እርሊ ዲቴክት የሚያደርጉ ዲያግኖሲስ፣ ካንሰር ምናምን እርሊ ዲቴክት እንዲደረጉ፣ ፋይናንስ ላይ ፍሮድ ዲቴክሽን አለ። ሎን ለማበደር ኤአይ ይጠቀማሉ ለማበደር ያን ሰውዬ። እንደዚህ አይነት ሲስተሞች አሉ። እነዚህ ሴክተሮች አሁን ሂውጅ ናቸው፣ ኢምፓክት ያላቸው ናቸው። ስለዚህ ሪስፖንሲቢሊቲ አብሮ ግሬት ሪስፖንሲቢሊቲ አብሮ ይመጣል ነው። ለምሳሌ እንደ ኤግዛምፕል ብናነሳ ሰሞኑን አይ ቲንክ የሰማሁት አንድ አይ ዶንት ኖ ወደ ኤሮፓ አካባቢ መሰለኝ ኤአይ የጀጅመንት የኮርት ሲስተም ውስጥ ገብቶ ያሸነፈበት ሁኔታ አለ። እንደዚህ አይነት እንትን ላይ ደርሰናል። ስለዚህ ጋይዲንግ የሆኑ ሞራል ፕሪንሲፕል እንትኖች ያስፈልጋሉ፣ ኢቲክስ ያስፈልጋል። ሌላኛው ዋናው ሌላው የምናነሳው ፖይንት ምንድን ነው? ቢዮንድ ኒውትራሊቲ የሚል እዚህ ጋር የጻፍኩት እንትን አለ። ኮመን የሆነ ሚስኮንሰፕሽን አለ። ምንድነው እሱ? ኢንሄረንትሊ ኦብጀክቲቭ ነው ብሎ ሰው ያስባል። ኢንሄረንትሊ ኦብጀክቲቭ ነው ማለት ባያዝድ አይደለም፣ ፌር ነው ወይም ኒውትራል ነው ብሎ የማሰብ ነገር አለ። ይሄ ልክ አይደለም። ለምንድነው ልክ የማይሆነው? ያው ኤአይ ሪስፖንድ የሚያደርግልን ትሬን በተደረገበት ዳታ ነው። ያንን ትሬን የተደረገበትን ዳታ ደግሞ ፕሪፔር የሚያደርገው የሰው ልጅ ነው። የሰው ልጅ ደግሞ ባያዝድ ይሆናል፣ ፌር የማይሆንበት ሲቹዌሽን አለ። ስለዚህ የሱ ባያዝድ የሰው ልጅ ባያዝድ የመሆን እንትን ዳታው ላይ ሪፍሌክት ያደርጋል ማለት ኤአዩ ላይም ሪፍሌክት ያደርጋል ነው። ስለዚህ ኢምፕሊሲትሊ ባያዝ አለ። ኢንዳይሬክትሊም ቢሆን ባያዝ ይኖራል። ስለዚህ ኒውትራል ነው ብሎ ማሰብ የለብንም። ኤአይ ኦር ፌር ነው ብሎ ኦር ኦብጀክቲቭ ኢንሄረንትሊ በቃ ኦብጀክቲቭ ነው ብሎ ማሰብ ልክ አይደለም ነው። ሌላኛው በዝ ፋክተር ብዬ እዚህ ጋር የጻፍኩት ምንድን ነው? ኢቲክስ ዝም ብሎ በዝወርድ አይደለም። ማለትም ምንድን ነው? ያው ቴክኖሎጂው የሚሰራው ኬፓብል የሆነው ነገር መስራት የሚችለው ነገር አለ። አንደኛው እሱ ነው። ሁለተኛው ደግሞ የሰው ልጅ ያንን ቴክኖሎጂ ለመጠቀም ትረስት ይፈልጋል። ያንን ቴክኖሎጂ ትረስት ካላረገው አይጠቀመው። በትረስት መካከልና የሰው ልጅ ያንን ቴክኖሎጂ ለመጠቀም ትረስት እንደሚያስፈልገው በሱ መካከልና የቴክኖሎጂ ካፓቢሊቲ የመስራት አቅሙ መካከል ያለውን ጋፕ እንደ ብሪጅ ሆኖ የሚያገለግልን ኢቲክስ ነው። አንድን ቴክኖሎጂ ትረስት ካላረኩት አልጠቀመውም ነው። ምንም አድቫንስድ ቢሆን ብዙ ፈንክሽናሊቲዎች ብዙ ጥቅሞች ቢኖሩት ትረስት ካላረኩት አልጠቀመውም ነው። ትረስት ለማድረግ ደግሞ ኢቲክስ ያስፈልጋል ነው። እንደ ብሪጅ ያገለግላል። ስለዚህ ዝም ብሎ በዝወርድ ሳይሆን ሪሊ ማተር የሚያደርግ ቶፒክ ነው። ኤአይ ኢቲክስ ኦፕሽናል አይደለም፣ ማንዳቶሪ ነው የሚል ፖይንት ነው እዚህኛው ስላይድ ላይ የምናየው። ማንዳቶሪ የሚሆንባቸውን እዚህ ጋር 1-3 ፖይንቶች ለማንሳት ሞክራለሁ። የመጀመሪያው ዘሪስክ ኦፍ ስኬል ነው። ዘሪስክ ኦፍ ስኬል ማለት ምንድነው? ለምሳሌ እንደ የሰው ልጅ አንድ ሰው የሆነ ሰው ቢሳሳት አፌክት የሚያደርጋቸው እንትኖች ጠባብ ነው የሚሆነው ኤሪያዎች ማለት ነው። ኦር ሰዎችም ሊሆን ይችላል ሌሎችም ሊሆን። ኤአይ ግን ባያዝድ ከሆነ ሚሊየንስ ኦፍ ፒፕል አፌክት ሊያደርግ ይችላል። ለምሳሌ ቻትጂፒቲን ኦር ጄሚናይን ለምሳሌ ባያዝድ በሆነ መንገድ ዳታው ላይ ባያዝ ቢኖረው አስቡት ምን ያህል ሰው በሱ ባያዝ በሆነው እንትን ምክንያት ምን ያህል ሰው አፌክት እንደሚደረግ ማለት። ለምሳሌ
ጆብ አፕሊኬሽን ሲስተም ቢውልድ አደረኩኝና ሰዎች ሲቪያቸውን ፕሮቫይድ ያደርጋሉ። ከዛ ቤዝድ ኦን ሲቪያቸው መጀመሪያ ፕሮሰሱን ለምሳሌ ፊልተር የሚያደርገው ኤአይ ነው ብንል ትሬን ሳረገው ዳታውን ባያዝ በሆነ መንገድ ትሬን ካረኩት ሳይታወቅ ብዙ ሰዎች ሪጀክት ሊያደርጋቸው ይችላል ማለት ነው። ሶ ሪስክ ኦፍ ስኬሉ ሃይ ስለሆነ ግዴታ ኤቲክስ ያስፈልጋል ነው፣ ኦፕሽናል ሊሆን አይችልም ነው። ሁለተኛው የትረስት ጉዳይ ነው፣ ቅድም እንዳነሳሁት ነው። ትልቁ ኢሹ እዚህ ጋር ምንድነው ብላክ ቦክስ ሲስተም የሚባል ነገር ማለት ነው። ብላክ ቦክስ ሲስተም ማለት ኢንፑቱን እናውቀዋለን፣ መሀል ላይ ፕሮሰስ ይደረጋል፣ ኢንፑቱ አውትፑት አለ። ሶ ኢንፑቱና አውትፑቱን ነው የምናውቀው እንጂ እዛ አውትፑት ላይ እንደደረሰ ፕሮሰሱን አናውቀውም። ብላክ ቦክስ ሲስተም የሚባለው ይሄ ነው። ሶ ምን ኢሹ አለው ምንድነው? አንድ ነገር አንፌር ነው ብለን ካሰብን ትረስት ካጣንበት አንድን ቴክኖሎጂ የፈለገ ቴክኖሎጂው አድቫንስ ቢያደርግም እሱን ለመቀበል አንፈልግም ነው። ሶ ኢቲካል ኢሹ አለው ብለን ካሰብን እንትን አንልም ነው። ሶ ኢቲክስ ማንዳቶሪ የሚሆንበት ምክንያት ሁለተኛው የትረስት ሎስ የማድረግ እንትን ነው። ሶስተኛው ሬጉላቶሪ ፕሬዠር ነው። አዎ ገቨርንመንቶች ምናምን ማንዴት ያደርጋሉ፣ ትራንስፓረንሲ እና ፌርነስ እንዲኖር ማንዴት ያደርጋሉ። ሶ እንደ ሌጋል ሪኳየርመንት ስለሚሆኑ ኢቲክስ ኦፕሽናል አይደለም። የኤአይ ኢቲክስ ኦፕሽናል አይደለም ነው። ሶ ቅድም እንዳነሳሁላችሁ መግቢያው ላይ በዋናነት ፕሪንሲፕሎችን፣ ቻሌንጆችና ፍሬምወርኮችን እናነሳለን ነው ያልኩት አይደል? ሶ ከፕሪንሲፕሎቹ እንጀምራለን። በዋናነት 3 ዋና ፕሪንሲፕሎች አሉ ሪስፖንሲብል የሆነ ኤአይ እንትን ለማለት። የመጀመሪያው ፌርነስ ነው፣ ሁለተኛው አካውንታቢሊቲ ነው፣ ሶስተኛው ትራንስፓረንሲ ነው። ሶ ፌርነስ ማለት ምንድነው? ሁሉም ኤአይ ሲስተሞች ሁሉንም ኢንዲቪጁዋልስ ኢኳሊ ትሪት ማድረግ አለበት ነው። ሶ ዲስክሪሚኔሽንን አቮይድ ማድረግ አለበት ነው። ቤዝድ ኦን ሬስ ሊሆን ይችላል፣ ጀንደር ሊሆን ይችላል፣ ኤጅ ሊሆን ይችላል። ብቻ ፌርነስ አንዱ ፕሪንሲፕል ኦር ፒላር ነው። ሁለተኛው አካውንታቢሊቲ ነው። አካውንታቢሊቲ ማለት ምንድነው? ሲስተሙን ቢውልድ ያደረገው ሰውዬ ነው ተጠያቂ መሆን ያለበት፣ ወይም ለሰው ያቀረበው ለህዝቡ ኦፕን ያደረገው ሰውዬ ሪስፖንሲብል መሆን አለበት። ለምሳሌ ሲስተሙ ፌል ቢያደርግ ሲስተሙን ተጠያቂ ልናረገው አንችልም። ኤአይውን ኦር ማሽኑን ተጠያቂ ልናረገው አንችልም። ተጠያቂ ማድረግ ያለብን በግራውንድ ላይ ዴቨሎፕ ያደረገው ነው ይችላል ኦር ሰም ካይንድ ኦፍ ሂውማን ወይም ኦርጋናይዜሽን ሪስፖንሲብል የሆነ ኦርጋናይዜሽን ኦር ሂውማን ሊኖር ይገባል ነው አካውንታቢሊቲ የሚባለው። ትራንስፓረንሲ ማለት ደግሞ የኢንተርናል ዲሲሽን ሜኪንግ ፕሮሰሱን የኤአይውን ብላክ ቦክስ ከሚሆን አንደርስታንደብል ወይም ኤክስፕሌናብል ማድረግ ወይም ኦፕን ማድረግ ለስቴክሆልደሮች ያስፈልጋል ነው። ስቴክሆልደርስ ናይልኩ እዚህ ጋር። ሶ እያንዳንዱን በዲቴል ለማየት እንሞክራለን። የመጀመሪያው ፌርነስ ነው። ፌርነስ ላይ በዋናነት እንትን ምነው ሙቪንግ ቢዮንድ አንአዌርነስ ማለትም ቅድም ያነሳናቸው ፖይንቶች ዘሚዝ ኦፍ ኒውትራሊቲ ያልነው። ዘሚዝ ኦፍ ኒውትራሊቲ ማለት ጀስት ብዙ ኢንጂነሮችን በሉት ሌሎች ሰዎች ሴንሲቲቭ ዳታዎችን ወር ፊልዶችን ወይም አትሪቢዩቶችን ለምሳሌ ሬስን፣ ጀንደርን ወይም ሌላም ሊሆን ይችላል ዳታ ሴቱስ ሪሙቭ ስላረጉ ብቻ ኒውትራል ይሆናል ብለው ያስባሉ። ያ ደግሞ ልክ አይደለም። ለምንድነው ልክ የማይሆነው? ኤአይ ኢንፈር ማድረግ ይችላል ኢንዳይሬክትሊ። ለምሳሌ ዚፕ ኮድ ፕሮቫይድ ካረገን ዚፕ ኮድ ምን ሊገልጽ ይችላል? ያለንበት ሎኬሽን ነው። ሎኬሽን ቤዝድ የሆነ አንፌር የሆነ እንትን ሊሰጠን ይችላል ነው። ሌሎች ኤግዛምፕል ብራውዘር ብራውዚንግ ፓተርናችን ቤዝድ ኦን ብራውዚንግ ፓተርናችን ሪስፖንስ የሚያደርግበትን ሜካኒዝም ኒውትራል ላይሆን ይችላል ነው። ሶ ኒውትራል ነው ብለን አስዩም ማድረግ የለብንም ነው። ሌላኛው አልጎሪዝሚክ ባያዝ ነው። አልጎሪዝሚክ ባያዝ ማለት ኤአይ ከፓስት ዳታ ነው ለርን የሚያደርገው አይደለ? ሶ ትሬን የሚደረገው ፓስት ዳታ ላይ ፕሪፔር ተደርጎ እሱን ፕሮቫይድ እናደርግለታለን። ቤዝድ ኦን ዛት ነው ምን የሚያደርገው ሪስፖንድ የሚያደርገው። ግን
አንዳንዴ ፓስት ዳታዎች አንፌር የሆነን ሲስተም ሶሳይቲ ውስጥ ያለን አንፌር የሆነ ሲስተም ሪፍሌክት ሊያደርጉ ይችላሉ። ሶ በዚያ ጊዜ ባያዝ ሊኖር ይችላል ወይም ፌርነስ የሚባለው ነገር ከትን ውጭ ይሆናል ማለት ነው። ሌላኛው ሂደን ኮሪሌሽንስ የምንላቸው ናቸው። ሂደን ኮሪሌሽን ማለት ያው ሞደርን ኤአይ ሲስተሞች በተለይ አሁን ከረንት ላይ ያሉት ሲስተሞች ላይ እያነሳ ናቸው። መጀመሪያ አካባቢ የነበሩት 1950 አካባቢ ሩል ቤዝድ ነበሩ። ከዛ እያደጉ መጥተው ፕሪዲክቲቭ ሞዴል፣ ከዛ አሁን ደግሞ ጀነሬቲቭ ኤአይ ምናምን እየሆኑ መጥቷል። ሶ ሞደርን ኤአዮች ፓተርንን ስፖት በማድረግ ፓወርፉል ናቸው። ስለዚህ ኢንዳይሬክት ሲግናሎችን በቀላሉ ፋይንድ ሊያደርጉ ይችላሉ ማለት ነው። ስለዚህ እኛ ኤክስፔክት የማናረጋቸው ኮሪሌሽን ያላቸውን ነገሮች ኢንዳይሬክትሊ እንትን ሊሉ ይችላሉ ነው። ሶስተኛው ኮንቲኒየስ ሞኒተሪንግ ይፈልጋል። አሁን ለምሳሌ መጀመሪያ ላይ ፌር ነው ብለን ቢልድ ያደረግነው ሲስተም ኦቨር ታይም ፌር ላይሆን ይችላል ነው። ለምን? ለምሳሌ ዩዘር የሰዎች ባህሪ ይቀያየራል። ኦቨር በጊዜ ሁኔታ የሰዎች ባህሪ ይቀያየራል አይደለም። ሰው ለምሳሌ ቋንቋ ሊቀየር ይችላል። ስላንጎች ምናምን ቼንጅ ያደርጋሉ። ካልቸርን ኤክስፕረስ የምናደርግበት ሜካኒዝም ሊቀያየር ይችላል። አዲስ ዌይ ኦፍ ኤክስፕሬሽን ሊኖር ይችላል። ስለዚህ እንደዚህ አይነት ነገሮች ስላሉ ኮንቲኒየስሊ ሞኒተር ማድረግ አለብን ነው። ሶ ፌርነስ ስንል ዋን ታይም ፊክስ ሳይሆን አክቲቭ የሆነ ኦዲቲንግ ይፈልጋል። ሂውማን ፓርትነርሺፕ ይፈልጋል። በቃ ሲስተም ውስጥ ካለ ድረስ ኢንታየር ሲስተም ውስጥ ካለ ድረስ በሆል ላይፍ ሳይክል አክቲቭ ኦዲቲንግ ይፈልጋል። ወደ ሁለተኛው ፖይንት ስንመጣ ፕሪንሲፕል ስንመጣ አካውንታቢሊቲ የምንለው ወይም ዘ ሂውማን ኢን ዘ ሉፕ ማለት ምንድን ነው? አካውንታቢሊቲ ቅድም ያነሳውላችሁ ነው። ሲስተሙን አካውንታብል ወይም ተጠያቂ ማድረግ አንችልም። ሶ ዜር መስት ቢ የሆነ ሰምዋን ወይም ሰም ካይንድ ኦፍ ኦርጋናይዜሽን ሪስፖንሲብል የሚሆን አካል ያስፈልጋል ነው። ሶ ሪስፖንሲቢሊቲ ምንም እንትን የምንለው ነገር አይደለም። ለምሳሌ ኢቨን ዌን ኤአይ ሜክስ ሪኮሜንዴሽን ዘ ፋይናል ሪስፖንሲቢሊቲ ሬስትስ ዊዝ ዴቨሎፐርስ ኤንድ ኦፕሬተርስ። በቃ የመጨረሻው ሪስፖንሲቢሊቲ መሆን ያለበት ዴቨሎፐሮቹ ኦፐሬተሮቹ ጋር ኦር እኛም እየተጠቀምነው ከሆነ እኛ ሪስፖንሲብል መሆን አለብን ነው። ሌላኛው ትረስት በት ቬሪፋይ። ትረስት ልናደርግ እንችላለን፣ ግን ቬሪፋይ ማድረግ አለብን። እንዴት ነው ይሄን የምናደርገው? ምን ጊዜ የኤአይን አውትፑት እንደ ሰጀሽን መውሰዱ፣ ሌሎች ፖይንቶችንም ቼክ እናደርጋለን፣ የሰጠንን አውትፑትም ቬሪፋይ እናደርጋለን ነው። ሶ ክሪቲካል የሆነ ሂውማን ኢቫሉዌሽን ይፈልጋል አክሽን ቴክ ከማድረጋችን በፊት ነው። ሌላኛው አውቶሜሽን ባያስ ትራፕ ነው። ምንድነው ይሄኛው? የሰው ልጅ ኦቨር ትረስት ያደርጋሉ። አይ ቲንክ ከዚህ በፊት የተከታተላችሁ ካላችሁ ሃይረስ ቴክ ሾው ላይ እንደ ኮፓይለት እንስራ የሚለው አንዱ ፖይንት ከኤአይ ጋር ስንሰራ ኦር ከኤአይን ስንጠቀም እኛ እንደ ፓይለት ኤአይን እንደ ኮፓይለት የሚለው ሴሽን ላይ ካነሳሁት ፖይንት አንዱ ምንድነው ኤአይን ኦቨር ትረስት ማድረግ ነው። እሱ ደግሞ ይሽዋለሁ። አንደኛው ከሃሉሲኔሽን ጋር የተያዙ ነገሮች አሉ። ሌሎችም ፖይንቶች ማንሳት ይቻላል። ስለዚህ ኦቨር ትረስት ማድረግ የለብንም። ለምሳሌ አውቶሜትድ ሲስተም ቢሆንም ራሱ ስራም ቢያቀለልም ራሱ ቼክ ማድረግ አለብን ነው። ሌላኛው ትሬሰቢሊቲ ነው። ትሬሰቢሊቲ ማለት ምንድነው? አካውንታቢሊቲ ውስጥ ተጠያቂነት መኖር አለበት። ተጠያቂ የሚሆን አካል ያስፈልጋል ስንል ዶክመንት መደረግ አለበት ነው። ለምን ያ ዲሲሽን ኦር ያ እንትን እንዴት መጣ የሚለው ዶክመንት መደረግ አለበት ኦር ትሬስ መደረግ አለበት ነው። ኢንቨስቲጌት ለማድረግም ሊሆን ይችላል፣ ኮሬክትም ለማድረግ ሊሆን ይችላል። ትሬሰብል መሆን አለበት ነው። ሶ
ሁለተኛ ፖይንት አካውንታቢሊቲ በዚህ መልኩ ነው። ሶስተኛው ትራንስፓረንሲ ነው። ብላክ ቦክስም ያልነውን ቅድም ያነሳነውን ፖይንት መክፈት ማለት ነው። ሶ ዘ ብላክ ቦክስ ፕሮብሌም ምንድን ነው? ኢንፑትና አውትፑቱ ነው ግን ኢንተርናል ሪዝኒንጉ ድብቅ ነው። ሶ ለምሳሌ ጂፒቲ ላይ ኦር ጄሚናይ ላይ የሆነ ጥያቄ ጠይቄው ኦር የሆነ ነገር እንዲሰራልኝ ሰጥቼው እዛ ያንን ይሰራልኛል። እንትን ላይ አውትፑት ላይ ለምን እንደደረሰ ግን ሂድን ነው ብዙ ጊዜ። ሶ እሱ ኦፕን መሆን አለበት፣ ትራንስፓረንት መሆን አለበት ነው። ሁለተኛው ላይፍ ሳይክል ትራንስፓረንሲ ነው። ላይፍ ሳይክል ትራንስፓረንሲ ማለት ኦፕንነስ የሚባለው ነገር ፕሮሰስ የሚያደርገው ብቻ ሳይሆን ከመጀመሪያው ትሬን ለማድረግ ዳታ ኮሌክት ይደረጋል። ዳታ ኮሌክሽን ጀምሮ ስሩ ዘሆል ሞዴሉ ትሬን እስኪደረግ ድረስ እስከ ፋይናል ዲፕሎይመንት ድረስ ኦፕን መሆን አለበት ነው ሀሳቡ። ሌላኛው ኤክስፕሌናቢሊቲ አስ ትረስት ነው። ይሄ ምንድን ነው? ለምሳሌ ሰዎች ኤአይን የሚጠቀም ሰው ኦር ዩዘር ኦር ፒፕል ምን አይነት ኤአይ ቱሎችን ሞር ትረስት ያደርጋሉ? ለምሳሌ የሆነ ሲስተም ቢልድ ተደርጓል እንበል ባንክ ውስጥ። ከዛ ባንኩ ሞባይል አፕ ቢልድ አድርገው ሎን ፕሮቫይድ ያደርጋል እንበል። ሎን ፕሮቫይድ እንደ ቴሌብር ለምሳሌ ብድር ምናምን የሚሰጥ እንትን አለ አይደል? ብድር ስጠይቅ ብድሩን ተከልክለሃል ከሚለኝና ብድሩን የተከለከልከው በዚህ ምክንያት ነው ከሚለኝ የትኛውን ትረስት አደርጋለሁ ነው። ይሄ በጣም ኢምፖርታንት ነው። ሪሰርችም ተደርጎ ሪዝን የሚሰጥ ለምን የሚለውን ጥያቄ የሚመልስልህ ከሆነ ሞር ሰው ትረስት ያደርጋል ነው። ሶ ኤክስፕሌናብል መሆን አለበት ነው። ሌላኛው ትራንስፓረንሲ ኦፍ ፕራክቲስ የሚባለው ስለ ሰክሰሳችን ኦር ኦፕን ከመሆን ባሻገር ቻሌንጆች፣ ሊሚቴሽኖች፣ ፌለሮች እነሱንም ኦፕን መሆን አለባቸው። አንድ ካምፓኒ ፌሻል ሪኮግኒሽን ሲስተማችን አንዳንድ ስኪን ቶኖች ላይ ለምሳሌ ፌል ያደርጋል እና እሱን ፊክስ ለማድረግ እየሰራን ነው ብል ሞር ትረስት ያገኛል ነው። ትራንስፓረንሲ ኦፍ ፕራክቲስ ነው። ፕራክቲስ ማድረግ አለብን። ሚስቴኮችንም ሊሚቴሽኖችንም ትራንስፓረንት ማድረግ አለብን ነው ፖይንቱ። ፕሪንሲፕሎቹን አየን። ከትሬድ ኦፍስ ወይም ቻሌንጆቹን ለማየት እንሞክር። የመጀመሪያው ፕራይቬሲ ቨርስስ ፐርሰናላይዜሽን ነው። ፕራይቬሲ ቨርስስ ፐርሰናላይዜሽን ማለት ለምሳሌ በኤግዛምፕል ሳስረዳ ኤአይ ሞር ሄልፕፉል እንዲሆን አጋዥ እንዲሆን ስለ እኔ አሁን ለምሳሌ እኔን በደንብ እንዲያግዘኝ ስለ እኔ ምንም በደንብ ማወቅ አለበት ነው። ኢት ኒድስ ሞር ዳታ አባውት ሚ ስለ እኔ ማለት ነው። አሁን ስለ እኔ ሀቢቶች፣ ስለምወዳቸው ነገሮች፣ ስለ ቢሄቪየር አጠና ማለት ቤተር የሆነ ምን ይሰጠኛል? ሪኮሜንዴሽን ይሰጠኛል ነው። አሁን ግን ኮሌክት ሲደረግ እነዚህ ዳታዎች ኮሌክት ተደረጉ ማለት ደግሞ ምንድነው? በሌላ እንትን ፕራይቬሲ ሬዲዩስ ሆነ ነው። ፕራይቬሲ እና ፐርሰናላይዜሽን ትሬድ ኦፍ ናቸው። ፕራይቬሲያችንን በጨመረ ቁጥር ፐርሰናላይዜሽናችን ይቀንሳል። ኢንዳይሬክትሊ ነው እንትን የሚሉት ማለት ነው። ለምሳሌ ኔትፍሊክስ ወይም ዩቲዩብ ላይ ቤዝዶን እኛ በሰርች የምናደርገው በምንወደው ነገር ተመስርቶ ሪኮመንድ ያደርገናል። ቪዲዮዎችን ምናምን ሪኮመንድ ያደርገናል። ሴም ወይ ግን ስለኛ ቢሄቪየር ፐርሰናል ቢሄቪየር ምን እያደረገ ነው? ኮሌክት እያደረገ ነው። ቤተር ሪኮመንዴሽን ከፈለግን ለስ ፕራይቬሲ ነው የሚኖረው። ቤተር ፕራይቬሲ ነው የምንፈልገው ካለን ሪኮሜንዴሽናችን ቤተር አይሆንም ነው። ፕራይቬሲ እና ፐርሰናላይዜሽን ትሬድ ኦፍስ ናቸው ነው። የመጀመሪያው እሱ ነው። ሁለተኛው ትራንስፓረንሲ ቨርስስ ኮምፕሌክሲቲ ነው። ሞር ፓወርፉል ከሆነ ኤአይ ለምሳሌ ዲፕ ለርኒንግ ኢዝ ሃርድ ቱ አንደርስታንድ ለመረዳት በጣም ከባድ ነው። ፓወርፉል ከሆነ ኤአይ ሞዴሉ ከባድ ነው አንደርስታንድ ለማድረግ። ሞር ትራንስፓረንት ኦፕን ብናደርገው ኮምፕሌክስ ሊሆን ይችላል ነው። ሲምፕል ሞዴል ለምሳሌ ሲምፕል ሞዴል ከሆነ ለማስረዳት ኢዚ ቱ ኤክስፕሌን ነው፣ ትራንስፓረንሲው ሃይ ነው። ግን
ምን ይሆናል? ሲምፕል ሞዴል ስለሆነ ብቻ ለስ አኪዩሬት ይሆናል ነው። ኮምፕሌክስ ሞዴል ከሆነ ግን ቬሪ አኪዩሬት ይሆናል፣ ግን ደግሞ ኤክስፕሌን ለማድረግ ሃርድ ይሆናል ነው። ለምሳሌ በቀላሉ ለማስረዳት የሲምፕል ክሬዲት ስኮሪንግ ሩል ለምሳሌ ዝም ብሎ ኤአይ ሞዴል ምን ሊያደርግ ይችላል? ሲምፕል ከሆነ ሎ ኢንካም ካለው ሃየር ሪስክ ዛት ሚንስ ሎ ኢንካም ስላለኝ አልበደርም ማለት ነው። በዚህኛው ሲምፕል ሞዴል ቢልድ ሳረግ ይሄንን በቀላሉ እረዳዋለሁ። ትራንስፓረንት ነው። ጀስት ሎ ኢንካም ሃየር ሪስክ ዛትስ ኢት። ግን ምን ኢሹ አለው? አኪዩሬሲው ይቀንሳል ነው። ግን የዲፕ ለርኒንግ ሞዴል ቢልድ ባረግ ክሬዲት ለመውሰድ ምናምን በጣም ኮምፕሌክስ ይሆናል። ትራንስፓረንት ቢሆንም ግን ኮምፕሌክስ ይሆናል። ዛት ሚንስ አኪዩሬት ይሆናል፣ ግን እኔ ደግሞ እንደሚሰራበትን መንገድ ለመረዳት ይከብደኛል ነው። ይሄ አንደኛው ትራንስፓረንሲ እና ኮምፕሌክሲቲ ትሬድ ኦፍስ ናቸው ነው። ሶስተኛው አውቶኖሚ ቨርስስ ሂውማን ኮንትሮል ነው። ያው ኤአይ ሞር ስማርተር በሆነ ቁጥር ምን እየሆነ ይመጣል? ዲሲሽን በራሱ ሜክ እያደረገ ይመጣል ነው። ለምሳሌ ሞር አውቶኖሚ ካለ ምንድነው ፋስተር ይሆናል ማለትም አውቶኖመስ ካረግ ነው ፋስተር ይሆናል፣ ግን የሂውማን ኢፈርት ለስ ይሆናል። ይሄ ነው አድቫንቴጁ። ሞር ሂውማን ኮንትሮል ከሆነ ግን ሴፈር ይሆናል። ያኛው ፋስተር ይሆናል፣ ሞር ሂውማን ኮንትሮል ሲሆን ሴፈር ይሆናል፣ ሴፍ ይሆናል፣ ግን ስሎወር ይሆናል እና ለስ ኢፊሽንት ይሆናል ነው። ለምሳሌ ሰልፍ ድራይቪንግ ካሮች አሉ አይደል? ኢንዲፔንደንትሊ ድራይቭ ያደርጋሉ፣ ግን ሪስኪ ሲቹዌሽንስ ሲኖሩ ምን ሊያደርጉ ይችላሉ? ሂውማን ኢንተርቪን ሊያደርጉ ይችላሉ ነው። አውቶኖሚ እና ሂውማን ኮንትሮል ምንድናቸው? ትሬድ ኦፍስ ናቸው ነው። ትራንስፓረንሲ እንዴት ነው አቺቭ የምናደርገው? ቱሎች አሉ፣ ስለነሱ እናነሳለን። ሁለት ቱሎች አሉ፣ እንደ ቱል ብላችሁ ሰዱት። ኤክስፕሌነብል ኤአይ ማለት ኤክስኤአይ ማለት ነው። ምን ማለት ነው? ኤአይ ዲሲሽንን አንደርስታንደብል ለማድረግ ነው። ለሰው ልጅ አንደርስታንደብል ማለት ኢንስቴድ ኦፍ ለምሳሌ አፕሩቭድ ወይም ዲናይድ ከመባል ይልቅ ዲናይድ የሆንከው በዚህ በዚህ፣ አፕሩቭድ የሆንከው በዚህ በዚህ ነው የሚል አይነት ሪስፖንስ እንዲሰጠኝ ማድረግ ማለት ነው። እዚህ ጋር ሁለት ቱሎችን አነሳለሁ። የመጀመሪያው ላይም፣ ሁለተኛው ሻፕ ነው የሚለው። ላይም ማለት ሎካል ኢንተርፕሬታብል ሞዴል አግኖስቲክ ኤክስፕላኔሽን ነው። ያው ሲታነተን ነው። ምን ማለት ነው? ላይም ምንድን ነው? ጀስት ኤክስፕሌን የሚያደርገው አንድ ዲሲሽን አቲ ታይም ነው። አቲ ታይም አንድ ዲሲሽን ነው ኤክስፕሌን የሚያደርገው። ማለትም ማተር የሚያደርገውን ዘሞስት ለዛ ዲሲሽን ኢምፖርታንት የሆነውን ሪዝን ነው፣ ትልቁን ቦታ የሚይዘውን ነው ሪስፖንድ የሚያደርግልን ነው። ለምሳሌ ብጠቅስላችሁ ቅድሙ ጋር የብድር መበደር ፈለገን፣ ሪጀክት ተደረገ፣ ሲስተሙ ሪጀክት ተደረገ። እኛ ጠየቅን፣ ለምንድን ነው ሪጀክት የተደረግኩት አልኩ። ሪስፖንስ የሚሆነው አንዱ ዋናው ሪዝኑን ሪስፖንድ ያደርግልናል። ለምሳሌ የጆብ ሂስትሪ ዊክ ነው ሊነን ይችላል ዋናው ሪዝኑ፣ ኦር ክሬዲት ዩዜጅ ሃይ ነው ሊል ይችላል፣ ኦር ኢንካም እንደዚህ ነው ሊል ይችላል። ላይም ላይ ምንድነው ኮንሰፕቱ? አንድ ዲሲሽን አት ታይም ነው ሪስፖንድ ኤክስፕሌን የሚያደርገው ነው። ሻፕ ላይ ኦር ሼፕሊ አዲቲቭ ኤክስፕላኔሽን ላይ ደግሞ ጌም ቲዮሪ አፕሮች ነው የሚጠቀሙ። ማለት ምንድነው? አንድ እንትን ሳይሆን ዋና ዋና የሚባሉ 3-4 ሪዝኖችን ይደረድርና ግሩፕ ያደርጋቸዋል። ማለትም ለምሳሌ ፖይንት እናንሳውና ሎን ለምሳሌ በከለከል በሻፕ ቱል ምንድነው የሚሆነው? ሪዝኖቹን ሊስት ያደርጋል። 3-4 ሪዝኖችን ሊስት ያደርጋል። ኢንካም ብሎ ኢንካም በተለይ ይህን ያህል ፐርሰንቱን ለመከልከል ምክንያት ይሆናል። ዴብት ሊሆን ይችላል፣ እንደዚህ ይህን ያህል ፐርሰንት ይይዛል። ክሬዲት ሂስትሪ ብሎ እንትን ይላል ማለት ሪስፖንድ ያደርጋል ነው።
ሶ እነዚህ ሁለቱ ትራንስፓረንሲ ጋር የምንጠቀማቸው ቱሎች ናቸው። ፈጠን ልበልና ከታይም አንጻር ኬዝ ስተዲ አለ፣ ጀስት ሼር አረግላችኋለሁ፣ እናንተ አንብቡት ዶክመንቱን። ሶ ቢዝነስ ኬዙን አንሳና አይ ቲንክ የመጨረሻውን ፊውቸሩን አንስቼ አጠቃልላለሁ። የመጀመሪያው ቢዝነስ ኬዝ ላይ ኢቲካል የሆነ ኤአይ ለምንድን ነው ለቢዝነስ እንዴት ነው ጥሩ ነው የሚሆነው የሚሉ ፖይንቶችን ላንሳ። የመጀመሪያው ኮምፒቲቲቭ አድቫንቴጅ ነው። ኮምፒቲቲቭ አድቫንቴጅ ማለት ምንድን ነው? የኮምፒቲቲቭ አድቫንቴጅ ማለት ኢታሊ ቢውልድ የሆነ ሲስተም ከሌሎቹ አንጻር ትረስት ያለው ሲስተም፣ ትረስት ከሌለው ሲስተም ያው ትረስት ያለውን ሰው ይመርጣል። ማለትም የፈለገ ነገር አድቫንስድ ቢሆን አንዱ ኤቲካል ኢሹ ካለበት ኦር ሌሎች ኢሹዎችን ካሉበት ትረስት ማላረገው ከሆነ አልመርጠውም። ትረስት ኢምፖርታንት ስለሆነ ኮምፒቲቲቭ አድቫንቴጅ ኤቲካል የሆነ ኤአይ ኮምፒቲቲቭ አድቫንቴጅ አለው ነው። ሁለተኛው ሪስክ ሚቲጌሽን ነው። ሪስክ ሚቲጌሽን ማለት ምንድነው መሰላችሁ? ኤቲካል ኢሹ ካለበት የአንድ ኤአይ ሲስተም ኦር ኤኒ ቴክኖሎጂካል ሲስተም ሪስክ አለው። ያው ባንክራፕት ሊያደርግ ይችላል፣ ሊዘጋ ይችላል፣ ኦር ሌሎች ሎስዩት ምናምን ሊኖሩት ይችላሉ። ስለዚህ ሪስክ ሚቲጌት ለማድረግ ኤቲካል ኤአይ ኢዝ ኢምፖርታንት። ሌላኛው ኢንቨስተር ኮንፊደንስ ነው። ያው ኢንቨስተሮች ኮንፊደንስ ሲኖራቸው ሎ ሪስክ ያለው ነገር ነው የሚፈልጉት። ስለዚህ ኢንቨስት ለማድረግ ኤቲካል የሆነ ኤአይ ኢምፖርታንት ነው እና ቀጣይነት ያለው ሰስቴናብል የሆነ ኢኖቬሽን። ወደ መጨረሻው ፖይንት ስንመጣ ፍሬምወርኮችን ፖይንት እናርግና 4 ፖይንቶችን አንስተን እናጠቃልላለን። አንደኛው ፕሮአክቲቭ ኢንተግሬሽን ነው። ፕሮአክቲቭ ኢንተግሬሽን ማለት ምንድነው? ብዙ ጊዜ ኦልድ ዌይ የሚባለውን እንነሳና ኦልድ ዌይ ማለት የተለመደው የነበረው ምንድነው? ሲስተሙን ቢልድ ካረግን በኋላ ወይ ኤአይውን ቢልድ ካረግን በኋላ ከዛ በኋላ የኤቲካል ኢሹን ፊገር አውት ማድረግ ወይ ፕሮብሌሙን ፊክስ ማድረግ ነበር። ይሄ ልክ አይደለም። መሆን ያለበት ፊኒሽ ፕሮዳክቱ ፊክስ ለማድረግ ከመሞከር ይልቅ ከመጀመሪያው ጀምሮ ፍሮም ዴይ ዋን ኢቲክሱን ኢምቤድ እያረጉ ቢልድ እያረጉ ሲስተም ኤአይን ቢልድ ስናረግ ከዳታ ኮሌክሽን ጀምሮ እስከ መጨረሻው ድረስ ፕሮአክቲቭሊ ኢንተግሬት እያረግን ፊክስ እያረግን ኤቲካል ኢሹዎችን መሄድ አለብን ነው። ይሄ አንደኛው ፍሬምወርክ ነው። ሁለተኛው ፒላርስ ኦፍ ትረስት የምንላቸው 3 እንትኖች በቃ ኔጎሽየብል ያልሆኑ ፋውንዴሽኖች ናቸው። እነሱን ኮንሲደር ማድረግ ያለብን ፌርነስ፣ አካውንታቢሊቲ እና ትራንስፓረንሲ የሚባሉ ነገሮች ቴምፖራሪ ጋይድላይንስ አይደሉም፣ ፐርማነንትሊ አብረው የሚቀጥሉ መሆን አለባቸው ነው። ሶስተኛው ኢንክሉሲቭ ዴቨሎፕመንት ነው። ኢንክሉሲቭ ዴቨሎፕመንት ማለት ዳይቨርስ የሆኑ ስቴክሆልደሮችን አብረን ማካተት። ኤአይ ቢልድ ስናደርግም ዲዛይን ስናደርግም ኢንጂነሮች ኦር ማሽን ለርኒንግ ኢንጂነር የሆነ ሶፍትዌር ኢንጂነር የሆነ ብቻ ከሚገባ ሌጋል ኤክስፐርቶችም ኮሚኒቲ ሊደርሶችም እነዚህ መሳተፍ አለባቸው ነው። ብላይንድ ስፖቶችን አይደንቲፋይ ለማድረግ መሳተፍ አለባቸው ነው። የመጨረሻው ሂውማን ሴንተሪክ ኢኖቬሽን ነው። ሂውማን ዲግኒቲን ኦር ቫሊዩን ሴፍጋርድ ማድረግ አለበት ነው። አሪፍ የሚባል ሰክሰስፉል የሚባለው ምንድን ነው? የሂውማን ዲግኒቲን ቫሊዩ የሚጨምር ኦር ፕሮቴክት የሚያደርግ ሴፍጋርድ የሚያደርግ ነገር ነው እንጂ ሌሎች እንትኖች ሰከንደሪ ናቸው ነው። አይ ቲንክ የዛሬው ሴሽን ይመስላል። ኦኬ። ስለዚህ ኦቨርኦል ኮንክሉድ ከማድረጋችን በፊት አጠቃላይ ኤአይ ኢሴንሻል ላይ ምንም ነገሮችን እንዳየን ኮንክሉድ ከማድረጋችን በፊት ጥያቄዎች ካሉ አክሴፕት እናድርግ። 1-2 ጥያቄዎችን በቮይስ ሌሎቹን ደግሞ ቴክስት ላይ አድሬስ እናደርጋለን ማለት ነው። የተጠየቀው ጥያቄ ከፌርነስ ጋር ሚዝ ኦፍ ኒውትራሊቲ አልጎሪዝም ባዝ ሂድን ኮሪሌሽን የሚለው አይ ቲንክ ገባኝ መሰለኝ። ኤኒዌይስ እሺ ኤክስፕሌን ለማድረግ ያክል ሚዝ ኦፍ ኒውትራሊቲ ማለት ያው ቅድም እንዳልኳችሁ ኒውትራል ነው ብሎ ማሰብ የተለመደ ሚስኮንሰፕሽን ነው ብያለሁ።
ለምሳሌ ዴቨሎፐር ኦር ኤአይን ትሬን የሚያደርጉ ሰዎች ላይ አንዱ ኢሹ ምንድነው? ሌብል ብቻ አሁን ባለፈው እንዳልኳችሁ ትሬን ስናረግ ኤአይ ትሬን ስናረግ ሱፐርቫይዝድ ከሆነ ሌብል እንሰጣቸዋለን ሌብል እናደርጋለን ብያችሁ ነበር። ሶ አንዳንዴ ምን ስህተት አለ? ሌብል ሪሙቭ ስላረግን አንድ ሌብል ሪሙቭ ስላረግን ባያዝ ሪሙቭ ያደረግን የሚመስላቸው አሉ። ሶ ሚዝ ኦፍ ኒውትራሊቲ ምንድነው? ለምሳሌ ኤግዛምፕል ስሰጥ የጆብ አፕሊኬሽን ሲስተም ከሆነ አንድ ካምፓኒ ጀንደር ሬስ እና ሲቪ ሪሙቭ ካረገ ጀንደር ሬስ እና ሲቪ አላይም ማን ነው ሶሪ ጀንደር እና ሬስ ከሲቪ ላይ አላይም ብሎ ፌር ለማድረግ ሞከረ ብለን አሲዩም እናርግ። ምንድነው ችግሩ? የኒውትራሊቲ ሚዙ ምንድነው? ኤአይ ስቲል ለርን ማድረግ ይችላል ከኔም ከስኩል እና ለምሳሌ ኤግዛምፕል አንስቼላችሁ ከዚህ ኮድ ነው ይችላል። ለምሳሌ ከስሙ ተነስቶ ይሄ ስም ኢንሰርቲንግ ግሩፕ ኮመን ነው ብሎ አሲዩም ሊያደርግ ይችላል። አንድ እሱ ነው። ሁለተኛ ስኩል ለምሳሌ እንደ ኤግዛምፕል ብንወስድ ስኩል ቤዝድ ሆኖ ከዚህ ስኩል ከመጣ ኢንካሙ ይሄ ያህል ትልቅ ነው ኦር ትንሽ ነው ብሎ ግሩፕ ሊያደርጋቸው ይችላል። የስኩል ሎኬሽኑም ሊሆን ይችላል። ለምሳሌ ዚፕ ኮድ ደግሞ ሶሻል እና ኤትኒክ ግሩፕ ነው የሚያሳየው። እንደዛም ሊሆን ይችላል። ሲቪ ላይ የሚጻፉ ነገሮችን ነው እንደ ኤግዛምፕል አንስቼ እንትን ያልኩት። ስለዚህ ኒውትራል ነው ብሎ ማሰብ ልክ አይደለም ነው። ኤአይ ኒውትራል ነው ብሎ ማሰብ ልክ አይደለም። ሶ ጀንደር ኦር ሬስ ሪሙቭ ስላረግን ኒውትራል ነው ብሎ ያንን ሲስተም መውሰድ ልክ አይደለም። አንደኛው እሱ ነው። ሁለተኛው አልጎሪዝሚክ ባያዝ የሚባለው ምንድነው? ያው ሲስተም ከፓስት ኤአይ ከሆነ ትሬን የሚደረገው ከፓስት ዳታ ነው። ስለዚህ ሂስቶሪካሊ ኢኒኳሊቲ ካለ ሂስትሪው ላይ ኢኒኳሊቲ ካለ ያንን ወደፊት እንትን ሊል ይችላል። ለምሳሌ እንደ ሎን አፕሩቭ የሚያደርግ ሲስተም እንውሰድና ፓስት ባንክ ዳታ ላይ ነው ትሬን የሚደረገው አይደል? ስለዚህ ሰርቴን የሆኑ ኔበርሆድስ ወይም ጎረቤታማቾች ሎን ዲናይ ከተደረጉ እነዛን ግሩፕ አድርጓቸው በቃ ክሬዲት ላይ ሰጣቸው ይችላል። እንደዚህ አይነት እንትኖች ሊኖሩ ይችላሉ። ስለዚህ ከዚህ የግሩፕ የሆኑ ሰዎች ሃየር ሪስክ አላቸው ሎን ከሰጠናቸው ብሎ አሲዩም ሊያደርግ ይችላል ነው። ሶ እነዚህ አልጎሪዝሚክ ባያዝ ሊፈጠር ይችላል። እሱን እንትን ማለት አለብን ነው ሃንድል ማድረግ አለብን። ሌላኛው ሂደን ኮሪሌሽንስ ነው። ሂደን ኮሪሌሽንስ ማለት ምንድነው መሰላቸው? አንኤክስፔክትድ የሆኑ ክሎች ሊኖሩ ይችላል። ለምሳሌ እንደ ኤግዛምፕል ለምሳሌ የሜዲካል ኢሜጅ ዳያግኖሲስ ሲስተም ኤአይ ቢልድ ተደረገ እንበል። ከዛ በኋላ ኤአይው ትሬን የተደረገው ስኪን ዲዚዝን ዲቴክት እንዲያደርግ ነው ብለን ከኢሜጅ ወስድና ስኪን ዲዚዝን ዲቴክት እንዲያደርግ ነው ብለን ቢልድ ትሬን ከተደረገ የሰውየው ፔሸንት ኦር ሬስ ባይነገረው ራሱ የፔሸንቱ ሬስ ባይነገረው ራሱ በላይትኒንግ እንትናቸው በስኪን ቴክስቸራቸው ኦር በምናምን ምን ሊያደርግ ይችላል? ግሩፕ ሊያደርግ ይችላል ነው። አንደርላይንግ ፓተርን አንደኛው ያልኳችሁ ምንድን ነው? ፓተርን ነው አይደንቲፋይ የሚያደርገው ኤአይ ብያለሁ። ሶ ሂድን እኛ ኤክስፔክት ያላረግነው እሱን ቼክ ሊያደርግ ይችላል ነው። ሶ ሂድን ኮሪሌሽኖች ሊኖሩ ይችላሉ። አይ ቲንክ አንደኛው ጥያቄ ያየሁት እሱ ነው። ኦኬ ቤተር ሪስፖንስ ከፈለግን ከኤአይ ፐርሰናላይዝ ማድረግ አለብን። ግን ፐርሰናል ኢንፎርሜሽናችንን ስንሰጥ ያው እሱ እኮ ትሬድ ኦፍ ነው አልኳችሁ። ትሬድ ኦፍ ነው ማለት ሁለት ወደ የለም እንደሚባለው ማለት ነው። በቃ የምርጫው እኛ ጋር ነው እንትን የሚለው ፕራይቬሲያችንና ፐርሰናላይዜሽናችን። ፕራይቬሲና ፐርሰናላይዜሽን የሚባለው ትሬድ ኦፍ ናቸው። አንዱን በጨመረ ቁጥር አንዱን እናጣለን፣ አንዱን በጨመረ ቁጥር አንዱን እናጣለን። ምንም ልናደርገው አንችልም። ኦኬ እጆች ይታዩኛል። እነሱን አድሬስ እናደርግና
ኮንክሉድ አድርገን እንጨርሳለን። ስለዚህ ኢዮብ ይታየኛል። ኢዮብ እሺ፣ አመሰግናለሁ። ይሰማል አይደል? ይሰማል። እሺ፣ የኔ ጥያቄ ቅድም ጆም ትንሽ አድሬስ ስታረገው ነበረ የኤአይ ሚስቴክ ላይ ማለት ነው። እና ኤአይ ሚስቴክ ይሰራል ብለናል እና አሁን አውቶሜትድ የሆነ ቢዝነስ ፕሮሰስ ላይ እንበልና አንድ ኤአይ ሚስቴክ ከሰራ በዛ ስራ ላይ who should be accountable ብለን እንትን እንላለን። ለምሳሌ ዲቨሎፕ ያደረገው ሰው ይኖራል አይደል? ቅድም ሜንሽን ስታደርግ ዲቨሎፐሩ አለ ትሬን ሲያደርግ የነበረው ወይስ ኦርጋናይዜሽን ነው ወይስ ደግሞ ፐርሰን ቅድም አፕሩቭ የሚያደርጉ ሰዎችም አሉ ብለሃል። አፕሩቭ የሚያደርገው ነው ወይስ እንደ ኦርጋናይዜሽን እያንዳንዳቸው የራሳቸው የኤአይ በቢዝነሱ ላይ ወይም በህብረተሰቡ ላይ የሆነ ሚስቴክ ከሰራ የራሳቸው ፖሊሲ ያላቸው እንደ ኦርጋናይዜሽን ወይስ ከሶስቱ የትኛው አካውንተብል ሊሆን ይችላል? ከኢንዱስትሪው ባለ ልምድ ይሄን ሼር ብታደርግ። ያ ማነው ሪስፖንሲብል መሆን ያለበት? ቅድም ያነሳኋቸው ፖይንቶች ምንድነው መሰላችሁ? ሪስፖንሲቢሊቲ መውሰድ ያለበት አካል መኖር አለበት። ግን ያው ሊሆን የሚችለው ኤአዩ ሪስፖንሲብል ሊሆን አይችልም፣ ኦር ማሽኑ ኦር ሲስተሙ ሪስፖንሲብል መሆን አይችልም። አይዘር ሰም ካይንድ ኦፍ ሂውማን የሆነ ሰው ያስፈልጋል ኦር የሆነ ኦርጋናይዜሽን ሊኖር ይገባል ነው ፖይንቱ ማለት ነው። ዛት ሚንስ ለምሳሌ ኤግዛምፕል እንውሰድ። ቻትጂፒቲ ለምሳሌ እየተጠቀሙ የኔም ፐርሰናል እንትኔ ፕራይቬሲን እንትን ብሎ ኢንፎርሜሽንን ለሌላ ሰው ኤክስፖዝ ቢያደርገው ሪስፖንሲብል የሚሆን ቻትጂፒቲን ቢውልድ ያደረገው ኢንስቲትዩሽን ይኖራል ማለት ነው። ሶ ዛት ሚንስ ኦፕን ኤአይ የሚባለው እንትን ማለት ነው ሪሰርች እንትን እንደዛ ሁሉ ሚስቴክ የሰራውን ኤአይ ቢልድ ያደረገው እንትን ሊሆን ይችላል፣ አካል ሊሆን ይችላል፣ ኦር የሚያስተዳድረው አካል ሊሆን ይችላል። ብቻ ሪስፖንሲብል የሆነ አካል ያስፈልጋል። ዋናው ፖይንት። ኦኬ እሺ፣ አባቱን እሺ፣ አመሰግናለሁ። ይሰማል አይደለ? ይሰማል። ናው የኔ ጥያቄ አካውንቴቢሊቲ ጋር ተያይዞ ባለው ነው። ኦኬ ምንድነው እሱ? ለምሳሌ አሁን ምን አይነት ቪዲዮ ያለው መሰላችሁ? ለምሳሌ አንድ ታላቅ ሰው ፎቶ አለ። ከእንስሳት ጋር ፊታቸውን ወስደው ከእንስሳት ጋር አድርገው ይለቁታል ማለት ነው። እና እሱ ላይ ምናልባት ኤአዩ ትሬን ሲደረግ ባለማወቅ ነው የተወሰደ ወይስ ታውቆ ነው ያ ነገር ኤአዩ ላይ እንዲካተት የተደረገ? አንድ እሱ ነው። ሁለተኛ ደግሞ ያን ነገር ያደረገው ሰው ቪዲዮውን የሰራው ሊሆን ይችላል ነው ተጠያቂ መሆን ያለበት ወይስ ደግሞ ራሱ ኤአዩ ነው የሚለውን ማወቅ ፈልጌ ነው። እሺ ያ ኤአይዎቹ ትሬን ሲደረጉ ያው ሞር ክሬቲቭ ስለሆኑ ምንም ነገር ጀነሬት ያደርጋሉ። ሶ ኤአይዎቹ ኬፓብል ናቸው፣ ያንን ጀነሬት ማድረግ ይችላሉ። ሶ ኤአይዎቹን ሳይመጡም ራሱ ያው በፎቶሾፕ ቢባል ማኑዋሊም ሲሰራ የነበረ ነገር ነው አይደለ? ኖርማሊ ፖይንቱ ምንድነው? አካውንታቢሊቲ ተጠያቂነት የሚለው ምንድነው? ተጠያቂ አካል መኖር አለበት ነው ዋናው ነጥብ። አሁን ተጠያቂ የሚሆንበት መንገድ ተጠያቂው ማን ነው የሚለውን አይደንቲፋይ የሚደረግበት እንትን ይኖራል። ለምሳሌ አሁን ያነሳው ፖይንት ኤአይን ተጠቅሞ ሰሟን ተለቅ ያለ ሰው ኦር ዲስተርቢንግ የሆነ ኦር ሶሻል እንትኑን ዲስተርብ የሚያደርግ ነገር ኢሜጅ ጀነሬት ያደረገው ኦር የሆነ ሰው ኤአዩ ኬፓብል ነው፣ ግን ጀነሬት አድርጎ የሆነን ኮሚኒቲ ዲስተርብ አድርጓል ኦር ከሶሻል እንትኑ ወጥቷል። ስለዚህ እሱ ሪስፖንሲብል የሚሆንበት ሜካኒዝም ይኖራል። ለምሳሌ የሚገልጽልን እያንዳንዱ ሲስተም ኤአይም በሉት ማንኛውም ሌላም ሲስተም ቢሆን ተርምና ኮንዲሽኖች አሉ አይደለ? አግሪ ሳናረግ ጆይን አናረግም አይደል?
ኦር አለው አያረጉንም አግሪ ካላረግን ያንን ሲስተም ስንጠቀም ያ ድርጅት ያስቀመጣቸው ተርምና ኮንዲሽኖች አሉ። ሶ በዛ ኤአይ እንትን ውስጥ በዚህ ጀነሬት የምታረጉት እንትን ለሚመጣ ማንኛውም ሎሱት ኦር የህግ እንትን እናንተ ተጠያቂ ትሆናላችሁ ብሎ የሚያስቀምጣቸው ነገሮች አሉ። ዩዘሩ ተጠቃሚውን የሚያስቀምጣቸው ከዛ ደግሞ ድርጅቱ ተጠያቂ የሚሆንባቸው ያንን ፕሮቫይድ ያደረገው ድርጅት ተጠያቂ የሚሆንባቸው ፖይንቶች ይኖራሉ ማለት ነው ሎሱቶች። ሶ ብዙ ጊዜ የሚሆነው ጀነሬት ያደረገው ሰው አሁን ያልከውን ጀነሬት ያደረገው ሰው ነው ተጠያቂ የሚሆነው። ብዙ ጊዜ የሚሆነው ምንድነው ተርምና ኮንዲሽኑ ላይ ገብተን ብናነበው የቻትጂፒቲን በሉት የጄሚናይ ብንለው በዛ ነገር ጀነሬት የሚሆነው እንትን ኢሹ የሚያስነሳ ኦር ወደ ሎሱት የሚሄድ ከሆነ ተጠቃሚው ኦር ጀነሬት ያደረገው ሪስፖንሲብል የሚያደርግበት ሜካኒዝም አለ። ማለትም እኛ አግሪ አድርገናል ሳይን አድርገን ነው የገባ ነው። ስለዚህ ተጠያቂ ይሆናል ማለት ጀነሬት ያደረገው ሰው። እንደ አይነት ኬዞች አሉ። ኦኬ ሶ ከታይም ኢሹ አንፃር 3 እጆች ይታዩኛል። ስለዚህ ሶስቱንም አንድ ጊዜ ጥያቄያቸውን እንቀበልና አጠቃለ በዛው ኮንክሉድ እናደርገዋለን። እሺ በእንትን ኃይልዬ ቀጥል። ይሰማል? ይሰማል። የኔ ጥያቄ ምንድነው ምናልባት ቅድም ቀረበልን ፓወርፖይንት ላይ አንድ ሂውማን ሴንተሪክ ኢኖቬሽን የምትል ኮንሰፕት ቀርባለች እና ከዛ ጋርም የተወሰነ አይ ቲንክ ምናልባት ሚስ ካላደረኩት ምሳሌ ሲሰጠን ነበረ እና ከነበረው ምሳሌ ላይ ምናልባት አሁን ሂውማን ሴንተሪክ ኢኖቬሽን ከኤቲክስ ጋር ወይም ደግሞ ከኤአይ ኤቲክስ ጋር ተያይዞ ምናልባት የምንሰራቸው ስራዎች የብዙ ማህበረሰብ ወይም ደግሞ ዓለምን ያማከለ ሊሆን ይችላል። ከዛ ዓለም ደግሞ ማለት ለብዙ ነገር በተለይም ደግሞ ለኤቲክስ የሚሰጠው ዴፊኒሽን የተለያየ ነው እና እንዴት ነው ያን ማጣጣም የሚቻለው የሚል ጥያቄ ነው ያለኝ። አመሰግናለሁ። ኦኬ እሺ ህሊና እንዴት ቆያችሁ? እግዚአብሔር ይመስገን። የኔ ጥያቄ እንኳን አሁን ለምሳሌ ኢኖቬቲቭ የሆነ አይዲያ ቢኖረን እና ኤአይ ተጠቅመን ስትራክቸር ለማድረግ እና እንዴት ሶልቭ አድርገዋለሁ ብለን ያንን ስትራክቸር ለመያዝ እና ሶሉሽን ለመፈለግ አሁን ለምሳሌ ጂፒቲን ብጠቀም ምን ያህል ኮንፊደንሻል ነው ያ የኔ አይዲያ ያልኩት ወይ እኔ ኢኖቬት አደረግኩት ወይ አሰብኩት ያልኩት ሌላ ሰው ጋር ይሄ አማክሪ ምናምን ብሎ ሲጠይቃት ሰጀስት ታደርገዋለች ወይ? ሃው ማች ሪሊያብል ነው? መጠቀምስ እንችላለን ወይ? ኦኬ ሶስተኛ ቤተልሔም። ኦኬ ትሬሳቢሊቲ የሚለው ሰከንድ ፕሪንሲፕል ላይ ሜንሽን ያደረገው ኮንሰፕት ይሰማል እና አሁን የጀነሬት የተደረገውን መልስ ዶክመንት ማድረግ አለብን። አሁን ለምሳሌ ባያዝድ ኦር አንኢቲካል የሆነ መልስ ሰጥቶኛል ብዬ ማስብ ከሆነና ካምፓኒውን ኦር ዴቨሎፐሩን ለመክሰስ ለውሲት እንትን ፎርም ለማድረግ ካሰብኩኝ ላይክ ጀነሬትድ የሆነውን አንሰር ነው በሱ መሰረት ነው የምንጠይቀው ወይ ካምፓኒውን ለማለት ነው። ካን ዩ ኢላቦሬት ኦን ዳት? ኦልራይት ሶ እንደ አጠቃላይ ሌሎችም ካያቸው ኮሜንቶች ላይ አድሬስ በዛው ሪሌትድ አድርገን ቀጥልና ኦቨርኦል ኮንክሉድ ማድረግ ትችላለህ ጆ። አይ ቲንክ የመጀመሪያው ጥያቄ ከሂውማን ሴንትሪክ ኢኖቬሽን ጋር የተያዘ ነው። አይልዬ መሰለኝ ያ የኤቲክስ ጉዳይ በእርግጥ ብዙ አከራካሪ ፖይንቶች አሉ። እንዴት ነው ኤአይ ሂውማን ሴንትሪክ የምናደርገው የሚለውን ለማለት ያክል ፖይንቶችን ለማንሳት ያክል ያው ሁሉንም ሰው ሳትስፋይ ማድረግ አንችልም። የሁሉንም ሰው ሞራል ብሊፍ ሳትስፋይ ማድረግ አንችልም። ልናረግ የምንችለው ምንድን ነው ዋይድሊ አክሰፕትድ የሆኑ ፕሪንሲፕሎች ሪስፔክት ለማድረግ መሞከር ነው። አይ ቲንክ እኔ ቤስት ብዬ የማስበው ለምሳሌ ሼርድ የሆኑ ቫልዩዎች ጀምረን ብሮድ ማለትም ሼርድ የሆኑ ቫልዩዎች አሉ አይደል? ብሮድ አግሪመንት ያለባቸው
ለምሳሌ ፕራይቬሲን ሪስፔክት ማድረግ፣ ፒፕልን የተለያዩ ሰዎችን ፌርሊ ትሪት ማድረግ፣ ኦነስት መሆን፣ ትራንስፓረንት መሆን፣ ሂውማን ራይት እና ዲግኒቲ የምንላቸውን ሪስፔክት ማድረግ ምናምን እነዚህ ኮመን የሆኑ አክሮስ ካንትሪስ ኮመን የሆኑ ነገሮች ናቸው። ሶ ከነዚህ መጀመር አንደኛው ነው። ኤአይያችን ሞር ሂውማን ሴንተሪክ የምናደርገው ሼርድ የሆኑ ኮመን የሆኑ ሼርድ ቫሊዎችን ከነሱ በመጀመር ነው ብዬ አስባለሁ። ሁለተኛው ለምሳሌ ሎካል ኮንቴክስቱን ኮንሲደር ማድረግ ነው። ለምሳሌ ኤአይ ቢውልድ ስናደርግ ጀነራል ኤአይዎች አሉ፣ ግን ቢውልድ የምናደርግለት ሰው ማተር ያደርጋል። ለምሳሌ ኢትዮጵያ ውስጥ ቢውልድ የሚደረጉ ኤአይዎች አሉ፣ ሌሎች ሀገራትም ቢውልድ የሚደረጉ በየሀገራቱ ቢውልድ የሚደረጉ ኤአይዎች አሉ አይደል? ሶ የዛን ሎ የዛን ካልቸር የዛን እንትኖች ካልቸሮች ኮንሲደር ማድረግ መቻል አለብን ነው ቢልድ ለምናደርግለት እንትን። ሶስተኛው ቅድም ያነሳሁት ምናልባትም ዳይቨርስ የሆኑ ፐርስፔክቲቮችን ማየት ቅድም አንስቼዋለሁ። ኢንጂነሮች ወይም ሶፍትዌር ኢንጂነር ኦር ኤአይ ኢንጂነር ኦር ምናምን ብቻ ኤአይዎችን ቢልድ ከሚያደርግ ይልቅ ሌጋል ኤክስፐርቶች አሉ፣ ህግ ላይ የሚሰሩ ሰዎች፣ የኮሚኒቲ ማህበረሰቦች አሉ፣ የተለያየ ፊልድ ላይ ያሉ ሰዎች አሉ። ሶ እዛ ኤአይ ዴቨሎፕመንት ላይ ኦር ኤአይ ቢልድ ሲደረግ በዛ ፕሮሰስ ውስጥ እነሱም ኢንቮልቭ ቢያደርጉ ሞር ኢንክሉሲቭ ይሆናል ነው። ሶ ሂውማን ሴንትሪክ ለማድረግ ይቻላል እንደዚህ አድርጎ ብዬ አስባለሁ። ይሄ የኔ ኦፒኒየን ነው። ሁለተኛው ጥያቄ ህሊና የጠየቀችው ኢኖቬቲቭ አይዲያ ኖሮኝ ኮንፊደንሻሊ ይይዘዋል ወይ ነው። ሶ ለምሳሌ አይዲያዬን ከቻት ጂፒቲ ጋር ኮሚኒኬት እያረኩኝ መጣው። ከዛ በኋላ ሰሟን ሌላ በራሱ ዩዘር ኔም የተጠቀመ ሰው አይ ቲንክ ጥያቄው ከገባኝ ራሱ እንትን የሚጠቀም ሰው የኔን አይዲያ ሊያውቅ ይችላል ወይ ነው። አይ ቲንክ የሚሰሩበት መንገድ ከረንትሊ ያለውን ኦር ማቀውን ነው ስነግራችሁ። እንዴት ነው መሰላችሁ? ጂፒቲም በሉት በእርግጥ እኔ ሞር ፎከስ አድርጌ ቻት ጂፒቲ እና ክሎድ ምናምን ስለምጠቀም ጄሚናይ ምናምን ያለበትን እንትን አላውቅም። ግን የሚሰሩበት ሜካኒዝም ምንድነው መሰላችሁ? ትሬን ይደረጋሉ። ባለፈው ነግሬያቸዋለሁ። ትሬን ሲደረጉ ድርጅቱ በሚያዘጋጀው ዳታዎች ነው። ዛት ሚንስ እኔ እንዴት ነው መሰለ የሚያውቀኝ? አሁን ለምሳሌ ቻት ጂፒቲን ኮንቲኒየስሊ የሚጠቀም ከሆነ ስለኔ በደንብ ኢንፎርሜሽን ያለው ይመስለኛል። ማለት ስለኔ ያለውን ዳታ ስቶር የሚያደርገው ሎካሊ ነው። እሺ ሎካሊ ነው ማለት እኔ ላፕቶፕ ላይ ወይም እኔ ስልክ ላይ ነው ስለኔ ኢንፎርሜሽን የሚቀመጠው። እሱን ሚሞሪ ኦር ክሊር ካረኩት ማድረግም ይቻላል። ክሊር ካረኩት ስለኔ አያውቅም ማለት ነው። ሶ ስለኔ ለማወቅ እኔ ኮምፒውተር ላይ ኦር እኔ ሎካል ስልክ ላይ ያለውን ኢንፎርሜሽን ነው እንትን የሚለው ነው። ሶ ለምሳሌ ልንገራችሁ፣ ዮሴፍ ዘመዴ ማን ነው ብትሉ እኔ ቻት ጂፒቲ ከፍቼ ዮሴፍ ዘመዴ ማን ነው ብዬ የምጠይቀውና ሰሟን በራሱ አካውንት ዮሴፍ ዘመዴ ማን ነው የምትሉት አንድ አይሆንም። ለምን? እኔ ኤአይ ኢንጂነር እንደሆንኩ አንዳንድ ዶክመንት ጽፍ ምናምን ፕሮቫይድ ስላረኩለት እኔ እንትን ላይ ያውቃል። እዛኛው ላይ ግን ዮሴፍ ዘመዴ ማን ነው ብትሉት ፕሮባብሊ ሰርች አድርጎ ሊንክድኢን ላይ ምናምን ላይ ያለውን አይቶ እንደዚህ ነው ሊለኝ ይችላል እንጂ ሰርች አድርጎ ፐርሰናል የሆኑ እንትኖችን የሚያውቅበት ሜካኒዝም የለም። ለምን? እንዳልኳቸው ትሬን የሚደረጉት ዳታ ኮሌክት ተደርጎ ብዙ ፕሮሰስ አልፎ ነው ክሊን ተደርጎ ከዛ በኋላ ክሊን ከተደረገ በኋላ ነው በራሳቸው መንገድ ነው ትሬን የሚያደርጉት። ሶ ከረንትሊ አይማርም ከኛ እንትን እያለ አይማርም። ሶ እሱ ብቻ አይደለም ነግሬያቸዋለሁ። ከት ኦፍ ይር አላቸው፣ ኖሌጅ ከት ይር አላቸው፣ ከት ኦፍ ይር የሚባል እሱንም ቼክ ማድረግ ትችላላችሁ። ለምሳሌ
ጂፒቲን ሊሆን ይችላል፣ ጄሚናይ ሊሆን ይችላል። ዶክመንቴሽን ፔጅ አላቸው። እዛ ውስጥ ገብታችሁ የእያንዳንዱ ሞዴል ቻት ጂፒቲ ለምሳሌ 5.1 ባለፈው ያየሁት 5.5 መሰለኝ ከረንትሊ ያለው ሌተስቱ ትሬን የተደረገው ዲሴምበር 2025 አካባቢ። ዲሴምበር 2025 በኋላ ያለው የተፈጠረ ነገር አያውቅም። ሊያውቅም የሚችለው ምንድነው? ሰርች አድርጎ ያው ጀነራል እንትን ስላለው ቤዝድ ኦን ሰርች ሪስፖንስ ሊሰጣችሁ ይችላል። ኦር ምናምን ሰርች ካፓቢሊቲ ስለተሰጠው እስከማውቀው ኮንፊደንሻሊቲ ይጠብቃል ብዬ አስባለሁ። የአንቺን አይዲያ ለሌላ ሰው አሳልፎ የመስጠት ቻንሱ ጠባብ ነው ከረንትሊ ባለው። ሶስተኛው ትሬሰቢሊቲ ጋር የተያዘ መሰለኝ። እሱ ጋር ያነሳሁት ፖይንት ምንድነው? ድርጅቱን ሎሱት ዶክመንት መደረግ አለበት ምናምን ያልኩት ፖይንት አለ። ያ ዶክመንት መደረግ አለበት። ዶክመንት የሚደረገው ምንድነው መሰላችሁ? እኛ ብቻ ሳይሆን እነሱም ሲስተሙን ቢልድ ያደረጉት እንትኖች ኤረሮች ሲኖሩ ሌሎች ኢሹዎችም ሲኖሩ ዶክመንት ያደርጋሉ። እሱ ብቻ አይደለም። አይታችሁት ከሆነ ሪስፖንስ ከሰጣችሁ በኋላ ከስር ቻት ጂፒቲ ኦር ጄሚናይ ኦር ምናምን አይታችሁት ከሆነ ታምብስ አፕ ኦር ዳውን የሆነ ላይክ እና ዲስላይክ የምታደርጉበት እንትን አላቸው፣ ሜካኒዝም አላቸው። ያ ዶክመንት እያደረጉት ነው። ዲስላይክ የምታደርጉት ከሆነ ኦር ይሄ ሪስፖንስ ልክ አይደለም የምትሉ ከሆነ ዶክመንት ያደርጉታል። ለምን? ኮሬክት ማድረግ ስለሚፈልጉ ማለት ነው። አንድ እሱ ነው። ሁለተኛ ወደ ሎሱት ድርጅቱን ለመክሰስ የሚያስኬድ አይነት ከሆነ አዎ ዶክመንት አድርጎ መክሰስ ይቻላል። ፕራይቬሲያችን ኦር እንትናችን በዚህ መልኩ ጥሷል ኦር እንደዚህ ጥሷል ብሎ መክሰስ ይቻላል ዶክመንት አድርጎ። ዶክመንት ማድረግ ስል ትሬሰቢሊቲ ስል ከሁለቱም ወገን ሊሆን ይችላል ነው። ገብቶቻል። በዋናነት ያው ኤአይ ዴቨሎፕ የሚያደርጉት ሰዎች ትሬስ ያደርጉታል። በዋናነት እሱ ትሬስ ማድረግ አለባቸው ዶክመንት። ለምን የዛ ዲሲሽን ለምን እንደደረሰ ማወቅ ስላለባቸው፣ ኢንቨስቲጌት ለማድረግ ስለሚጠቅማቸው፣ ሁለተኛ ኮሬክሽን ሜዥር ለመውሰድም ስለሚጠቅማቸው በተለይ ዴቨሎፕ የሚያደርጉ ቢልድ የሚያደርጉ ሰዎች ትሬስ ያደርጉታል። እሱ ብቻ አይደለም ግን የፕራይቬሲ ኦር ሌሎች ጥያቄ እንትኖችን ጥሷል ብዬ ካሰብኩኝ እሱን ዶክመንት አድርጎ መክሰስ ይቻላል። ኦኬ ሶ አይ ሆፕ ሰም ኩዌሽንስ አድሬስ ተደርጓል ብለን እናስባለን። ስለዚህ አጠቃላይ ሰመራይዝ አድርግልንና ሙሉ የኤአይ ኢሴንሻል ክላሳችንን ኮንክሉድ እናደርገው። ኦኬ በዚህ አይ ቲንክ 4 ቀን ውስጥ የነበረን ሴሽን ምንድነው ኤአይ ምንድነው ከሚለው ጀምሮ በተለይ ከሃሉሲኔሽን ጋር የተያዙ በደንብ መገንዘብ ያሉብን ነገሮች ማለት ሃሉሲኔት እንደሚያደርጉ እንደገና ሪፍሌክት የሚያደርጉት ትሬን በሆኑበት ዳታ እንደሆነ ትሬን ያደረግነው ዳታ ችግር ካለበት አውትፑታችንም እንደዛ ነው ችግር ይኖርበታል ማለት ነው። ጋርቤጅ አውት ብዬ ያነሳሁት ማለት ነው። ጋርቤጅ ኢንፑት ካለን ጋርቤጅ አውትፑት ነው። እንደ ኮፓይለት ነው እኔ ማስበው እንደ ኮፓይለት ነው ከኤአይ ጋር መስራት ያለብን ሚል ፖይንት ማንስቻለሁ። ዛት ሚንስ እኛ እንደ ፓይለት ለፋይናል ዲሲሽን እኛ ጋር ይሆናል። ሪስፖንሲብል መሆን ያለብን መሆን አለብን። ቬሪፋይ ማድረግ አለብን፣ በደምብ ቼክ ማድረግ አለብን። ግን ኤአይ እንደ ኮፓይለት ምክንያቱም ሱፐር ፓወሮች አሉት። ኤአይ ፋስት ነው፣ አይደክመውም። እንደዚህ አይነት እንትኖች አሉ። እሱን አድቫንቴጅ መጠቀም አለብን። እሱን ተጠቅመን ግን የፋይናል ዲሲሽን እኛ ላይ መሆን አለበት የሚሉ ፖይንቶችን አንስተናል። ሌላው ደግሞ አሁን ያሉ ኤአይዎች በተለይ ላርጅ ላንጉጅ ሞዴሎች የምንላቸው ኦርንትኖች ለሰው ልጅ ቅርብ ሆነዋል። ማለትም በሰው ቋንቋ፣ በእኛ ቋንቋ፣ በእንግሊዝኛ ወር በአማርኛ ነው ኮሚኒኬት እንደምናደርጋቸው እንደ ኖርማል ሰው ቅርብ ስለሆኑ የምንፈልገውን አውትፑት የምንፈልገውን ሪዛልት ማግኘት ከፈለግን
ፕሮምፕታችንን ማስተካከል አለብን። የፕሮምፕታችንን ደግሞ የምናስተካክልባቸው የተለያዩ ሜካኒዝሞችን አይተናል። እነሱ አንደኛው የፕሮምፕት ኢንጂነሪንግ ብዬ ያነሳኋቸው እንትኖች ነው የምንፈልገውን አውትፑት ለማግኘት። ሶስተኛ አይ ቲንክ የተለያዩ ቱሎችን አይታቸዋል። ኖትቡክ ኤልኤም ምናምን የሚባሉ እንትኖችን አይታቸዋል። ሶ ሪሰርች አድርጉ። ብዙ ቱሎች አሉ፣ ሪሰርች አድርጓቸው። እናንተ ባላችሁበት ፊልድ የሚጠቅሙ ቱሎች ስለሚኖሩ እነሱን ሪሰርች ማድረግ ነው። ዛሬም አንድ እንትን አሳይቻቸዋለሁ። መጀመሪያ አካባቢ ካልነበራችሁ ማነስ የሚባል ኤአይ አለ፣ ሶሪ ኤጀንት አለ። ኤአይ ኤጀንት ነው። ቻትጂፒቲ ምናምን እንላቸው እኛ ቴክስት ጽሁፍ እንሰጣቸዋለን፣ ሪስፖንድ የሚያደርጉት ቴክስት ነው። ከዛ እሱን ወደ አክሽን አይቀይሩልንም። ኤአይ ኤጀንት ግን ወደ አክሽን የሚቀይርልን ነው ብለናል። ያው ኤአይ ኤጀንት ቢልድ ማድረግ ትንሽ ራሱን የቻለ እንትን ስለሆነ አላሳየናችሁም፣ ግን ቢልድ የሆነ ጀነራል ኤአይ ኤጀንት አለ። ማነስ ነው የሚባለው። ማነስ ዶት አይኤም የሚል ዌብሳይቱ እንደዛ ነው። ገብታችሁ ቼክ አድርጉት። ከጂሜላችሁ ከእንትኖች ጋር ምናምን ኢንተግሬት አድርጋችሁ ስላይድ ክሬት ያደርግላችኋል። ጂሜላችሁ ላይ ሪስፖንስ እንትን ሊል ይችላል። ዌብሳይት ክሬት ሊያደርግላችሁ ይችላል ምናምን። ጀነራል የሆነ ኤጀንት ነው። እሱን ቼክ አድርጉት። ሌላው ኤቲክስ ጋር የተያዙ ፖይንቶችን አሁን ያነሳናቸው ፖይንቶች ማለት ነው። ፕሪንሲፕሎቹን ፍሬምወርኩን እና ቻሌንጆቹን አይተናል ማለት ነው። ኦኬ ሶ ቴንክ ዩ ጆ። ስለዚህ ይህንን የኤአይ ኢሴንሻል ትራካችንን ኦር ደግሞ ዊክ ቷችንን አይረሴት ቴክሾ እና አሌታ ሶፍትዌር በጋራ በመሆን ነበረ ስናቀርብላችሁ የነበረው። ኦልሞስት ኮንክሉድ አድርገዋል ጆ። ሶ አራቱ ሴሽናችን ላይ የነበሩት ፈርስት ዴይ ላይ ኦር ደግሞ የመጀመሪያው ሴሽናችን ከኤአይ አንጻር ፋውንዴሽን ኦፍ ኤአይ ነበረ። ሁለተኛ ሴሽናችን ደግሞ ፕሮምፕት ኢንጂነሪንግ እና ላይቭ ዲሞ ላይ ነበረ። ሶስተኛ ሴሽናችን ፕራክቲካል ኤአይ ቱልስ ላይ ኖትቡክ ኤልኤም ላይ ፎከስ አድርገን 9 ስቱዲዮዎችን ቼክ አድርገናቸዋል። ፕላስ ዛሬ ደግሞ ከኢቲክስ እና ከቢዝነስ አውቶሜሽን አንጻር ሞር አይተነዋል ማለት ነው። ስለዚህ በዋናነት እነዚህ ሴሽኖች ቀጣይ ላይ ለምናያቸው ቀጣይ የሚሆነው ቫይብ ኮር ላይ ነው ኦር ደግሞ ዌብሳይት ዲቨሎፕመንት እና ኤአይ ኤጀንት ዲቨሎፕመንት ላይ ነው ፎከስ የምናደርገው። ስለዚህ የተለያዩ አይነት የኤአይ ኤጀንት የምናደርግባቸው ቱሎች አሉ። ፕላስም ደግሞ ዌብ ዲቨሎፕ የምናደርግባቸው የተለያዩ አይነት ቱሎች አሉ። ሶ አንደኛውን ሰሌክት አድርገን ከአፍሪካም የመጀመሪያውን በዚህ ዘርፍ ላይ አሁን ላይ አሪፍ ዲቨሎፕ እያደረግንበት ያለ ዳላ ስቱዲዮ ኤአይ አለ። ስለዚህ እሱን በመጠቀም ከገበያዎች ሳይድ ደግሞ ቀጣይ ሳምንት ሰኞ ጀምሮ ስኬጁል ይኖረናል ማለት ነው። ፕሮባብሊ የዚህኛውን ታስክ ዛሬ ኦር ደግሞ እስከ ነገ ምሳ ሰዓት ድረስ ዴሊቨር እናደርግላችኋለን። ሶ ከፕሮምፕት ኢንጂነሪንግ ሳይድ እና ትናንትና ባየነው ቱል ላይ አማካኝነት አንዳንድ ነገሮችን ሰርታችሁ ዴሊቨር ታደርጉልናላችሁ ማለት ነው። ስለዚህ ኦቨርኦል ኢሴንሻል ይህንን ይመስላል። ሰኞ፣ ሮብ፣ አርብ ደግሞ ዌብ ዲቨሎፕመንት ላይ ቫይብ ኮር ላይ በደንብ ኦልሞስት ስለ ዩአይ ዩኤክስ ተረድተናል። ኢንተርፌሱ ዩዘር ኤክስፔሪንሱ ምን መምሰል አለበት የሚለውን ነገር አንደርስታንድ አድርገናል። ሶ ደን ደግሞ እንዴት ደግሞ ፕሮምፕታችንን አሻሽለን እንዴት ዲቨሎፕ እናደርጋለን፣ በምን አይነት ወይ ፕሮምፕታችንን ማዘዝ አለብን የሚለውን ነገር ሁለተኛ ዊካችን ላይ አይተናል። ሶስተኛ ዊካችን ላይ ደግሞ ኖርማሊ ቫይብ ኮድ እየሰራን ፕራክቲካሊ ዌብ ዩአይ ዩኤክሱንም ባለፈውም ሲጠየቁ የነበሩ አፕሪል የሆነ አፕሊኬሽን ወር ደግሞ ዌብሳይት እንዴት ነው መስራት የምችለው የሚለውን ነገር ፕራክቲካሊ የምንሰራም የምናይም ይሆናል ማለት ነው። ስለዚህ የቀጣይ ሰኞ ሰው ይበላል አናውንስ እናደርጋችኋለን። ኤኒ አፕዴት ካለ ቻናሉ ላይ አናውንስ እናደርጋችኋለን። ሰፖርት ቲማችንም ደግሞ ኤኒ ጥያቄ ካለ እዛ ላይ መጻፍ ትችላላችሁ። እንደ አጠቃላይ ኖርማሊ ለምሳሌ ኤአይ ኢንጂነር ዮሲ ብቻ አይደለም። ሶ ከዚህ በፊት ልምድ ያላቸው ኤአይ ላይ እየሰሩ ያሉ ልጆች አሉ። ስለዚህ ግሩፑ ላይ ጆይን አድርጋችሁ እዛም ላይ እርስ በርስ ኮሚኒኬት
መደራረግ ኮሚኒቲን ቢልድ ማድረግ እንዳይረሳ ማለት ፈልጋለሁ። ዘላስት መልእክቴ ነው። ስለዚህ የሰኞ ሰው ይበላል። እኔ ጥያቄ ካለ ድሮፕ አድርጉልን። መልካም ምሽት ይሁንላችሁ።